ደወሉ እንዴ ከድሬዳዋ? አለ። ካሏቸው ፕሮጀክቶች ብዙ ጣውረድና ችግር ያለበት ድሬዳዋ የሚገኘው ስለሆነ እሱም ብዙ ይመላለሳል። ፎዚያንም ከዚያው ነው ወደ አዲስ አበባ እንድትዛወር ያደረጋት። ፎዚያ የድሬዳዋ ልጅ ስትሆን በኢኮኖሚክስ የመጀመሪያ ዲግሪዋን እንደጨረሰች ነው ፕሮጀክት ላይ ተቀጥራ ድሬዳዋ ተመልሳ የገባችው። ለእናቷ የመጀመሪያ ልጅ ስትሆን ለአባቷ ደግሞ የመጨረሻ ልጅ ናት። በንግድ በተሰማሩት ቤተሰቦቿ መካከል ባለ ዲግሪ እርሷ ብቻ በመሆኗ በእነርሱ ዘንድ ተሰሚነት አላት። ሰውነቷ ሞላ ያለ ረጅምና የጥቁር ቆንጆ ናት። ግልጽነቷ፣ ተጫዋችነቷና ተግባቢነቷ በቀላሉ የምትወደድ ያደርጋታል። ትንሽ እገዛና ክትትል ብታገኝ ከፍተኛ ቦታ ልትደርስ እንደምትችል ስላወቀ ነው ወደ አዲስ አበባ ተዛውራ በስሩ እንድትሰራ ያደረገው። ለመማር ያላት ፍላጎት ልክ የለው። በ6 ወር ጊዜ ውስጥ መላኩ የሚሠራውን ሥራ ሁሉ ጠንቅቃ ስላወቀች እሱ በማይኖርበት ጊዜ ሥራውን ለሷ ነው ወክሎ የሚሄደው። ከመላኩ ጋር ክርክር ደስ ይላታል። ከልቧ ስለምታከብረውና እንደ ታላቅ ወንድሟም ስለምታየው ከሱ የምትደብቀው ምንም ነገር የላትም። መላኩም ከሷ ጋር ሲሆን ራሱን መሆን ይችላል። ለሷ የተለየ ኃላፊነት እንዳለበት ይሰማዋል። ድሬዳዋ ያለች ከቤተሰቦቿ ጋር ሁሉ አስተዋውቀዋለች። ከድሬዳዋ ደውለው ነበር። ያው እንደገና ለሚቀጥለው ሳምንት ቀጥሯቸዋል። ክልል ቢሮ ያልከኝን ወረቀት ፋክስ አድርገንላቸዋል። ሌላ ቢሮ ውስጥ ያለው ግጭት የረገበ ይመስላል። አንተ መቼ ነው ወደ መቂ መሄድ ያሰብከው? አለች ከሻሿ አምልጦ የወጣውን ጸጉሯን ወደ ውስጥ ገፋ ገፋ እያደረገች። ነገ ነው። እስኪ እንግዲህ ነድቼ ለመሄድ ነው ያሰብኩት። እናያለና አለ በሁለት እጆቹ ፊቱንና አይኖቹን እያሻሽ። ምን አለች በለኝ፣ ይቀናሃል፣ አላህ ይረዳሃል አለች በተለመደው ተስፋ አዘል ድምጿ፣ ፈገግታዋ እየተፍለቀለቀ። እንዳፍሽ አድርገው እንግዲህ ቢሆንም ባይሆንም ወይ ሰኞ ወይ ማክሰኞ መመለስ አይቀርም። ደውይልኝ የሆነ ነገር ካለ። አባትሽ ተመለሱ እንዴ? አለ የያዛቸውን ወረቀቶች እየሰጣት። አዎ ወዲያው እኮ ነው ሄደው። እሱ እኮ ድሬዳዋ እንጂ አዲስ አበባ ሰው እንዴት ይኖራል ብሎ ሽንጡን ይዞ ነው የሚሟገተው አለችና ባለፈው ሳምንት የዋሳትን መጽሐፍ አመስግና መለሰችለት። ሊነጋገሩበት የሚገባቸውን የሥራ ጉዳይ እንደጨረሱ ወደ ካፌው ሄደው ቡና ጠጡና መልካም ተመኝታለት ወጣ። ለጉዞው መኪናውን ለማስፈተሽና ለማዘገጃጀት ብሎ ወደ ጋራጅ አቀና። ወዲያው ማርቆስ ደውሎ ሲያወሩ የእሱን ከፍ ያለች ራቫፎር መኪና ቢይዝ የተሻለ እንደሆነ ሲነግረው ሐሳቡን ቀየረ። 11 ሰዓት ሲሆን ሶስናን ከትምህርት ቤት ሊቀበል ሄደ። የሰሎሜን አያት ከልጃቸው ቤት ወደ ሰሎሜ ቤት ሊወስዳቸው ስለተነጋገሩ በቀጥታ ወደ ሳር ቤት ነበር የሄዱት። ሶስና እውነተኛ መልኳ እየወጣ በጣም የምታምር ልጅ ሆናለች። ፍርሃቷና የደረሰባት ስቃይም እየለቀቃት ደስተኛ እየሆነች ስትመጣ ፏ ብሎ እንደበራ አምፖል እውነተኛ ሰብዕናዋም ይታይ ጀምሯል። ድህነትና ስቃይ መልክ አጥፊና አስከፊ የሆነ ሰብዕናን የሚያጨራምት ነገር ነው። መላኩን መሊ ነው የምትለው፣ ልክ እንደ ሰሎሜ። መኪና ውስጥ ገብታ ጉዞ እንደጀመሩ መሊ ቃል የገባውን መርሳት የለም። ምንም ሚክስ ካላገኘሽ ምን ነበር አድርግልሻለሁ ያልከኝ ብላ የመቆም ያህል ወደ እሱ ተጠግታ አገጩን ወደ እሷ ለማዞር እየሞከረች ጠየቀችው። ደስ ያለሽ እኔ ቆንጆ፣ ፈተና ውጤት ሰማችሁ እንዴ ብሎ እሱ ፊቱን አዙሮ ጠየቃት። አሁን ሂሳብና እንግሊዘኛ ሁለቱንም ድፍን በድፍን ብላ ከቦርሳዋ ውስጥ አውጥታ በጥድፊያ ለመላኩ እንደታጠፉ እጁ ላይ አስቀመጠችለት። እውነትም በሁለቱም ቴስቶች ምንም ኤክስ አላገኘችም። ታዲያ ሶስዬ ምንድነው የምትፈልጊው? ጎበዝ እኮ ነሽ የኔ ቆንጆ። ግንባሯ ላይ ሳም አድርጓት ምን እንደምትፈልግ እስክትናገር መኪናውን ማዞር ጀመረ። አይስክሪም ገዛልሻለሁ፣
ደሞ ሸራተን ዋና ወስድሻለሁ ብለኸኛል ነበር። ዋናና አይስክሬም ብላ እንደ ከዋክብት በሚያበሩ አይኖቿ እያየችውና እየተቀበጠበጠች ጠበቀች። አንዱን ምረጭ፣ የቱ ይሻልሻል? አለ መላኩ ከጎን የመጣውን መኪና ለማሳለፍ ቆም ብሎ። ኧረ እባክህ ሁለቱንም። እምቢ፣ እኔ እኮ ድፍን በድፍን ያገኘሁት አይስክሬምም ዋና ብላ አቋሟ እንደማይቀየር በሚገልጽና እምቢታን በሚያሸንፈው የልጅነት ለዛዋ ጥያቄዋን አቀረበች። እሺ ሁለቱንም እገዛልሻለሁ። አሁን ግን እማማ ስለሚጠብቁን አይስክሬሙን ልግዛልሽና ሰሞኑን ዋና ቦታ እንሄዳለን። ጥሩ ነው አለ እንደምትስማማ በማመን። እሺ ግን ማረሳሳት የለም አለች አሁንም በከፊል ተቀምጣ። እሺ ሶስዬ በደንብ ተቀመጫ እንዳትወድቂ። አሁን አይስክሬም ያለበት ቦታ ሄደን ገዝተን ወደ እማማ ጋር እንሂድ። እሺ እሺ። ግን ቆይ የት ነው አይስክሬም የምንበላው? ካልዲስ መንገዳችን ላይ ስላለ እዛ እንገዛለን። በዛውም ኬክ ገዝተንላቸው እንሄዳለን አለ ፍጥነቱን እየጨመረ። እንዲህ እያሉ እሷ በጥያቄ እሱ በሾፌርነት እየተጋገዙ ካልዲስ ደረሱ። ሁለቱም አይስክሬም እየላሱ የማያልቀውን የሶስናን ጥያቄ ለመመለስ እየሞከረ አንዳንዴም እያሳቀችው መኪና ውስጥ ትንሽ ቆዩ። ከልጅ ጋር መሆን እንዴት ሕይወት ያድሳል! ሁሉንም ነገር እነሱ የሚያዩበት እይታ ተስፋ ያዘለና እምቅ ኃይልን የሚለቅ ነው። ደስታም ሩቅ አይሆንም። ጉጉትና ደግነት፣ ፍቅርና ወዳጅነት በልጆች ዓለም ሳይበረዝና ሳይለዝ ይኖራል። ይዘውት የሚሄዱትን ቶርታ ይዘው ከሰሎሜ አክስት ቤት ብዙም ሳይቆዩ ነው የደረሱት። ወደ ቤት እስኪደርሱ ድረስ ስለ አይስክሬም የጠየቀችውን ጥያቄዎች ብዛትና አይነት አስቦትም አያውቅ። የብዙ ጥያቄዎቿን መልሶች እሱም አያውቃቸው። እሱም ቢሆን ጠይቋቸው አያውቅም። ምክንያቱም እሱ አዋቂ ሰው ነው፣ እሷ ደግሞ ልጅ ለማወቅ የሚጠይቃቸው ጥያቄዎች አዋቂዎችን ለምን ይሆን የሚያውካቸው? በተደጋጋሚ መልስ ያጣች ልጅ ደግሞ ቀስ በቀስ ያላዋቂ አዋቂ ወደ መሆን ትቀየርና እሷም መጠየቅ ታቆማለች። ደርሳ የራሷ ልጅ ሲኖራት እሷም ሌላ ያላዋቂ ልጅ ታፈራለች። በዚህ መሰረት በትምህርት ቤትም ሆነ በቤት ዕውቀትን የተራቡ ልጆችን ተቀብለን ዕውቀት ብለን በምንሰጣቸው የተዛባ መረጃ ተብትበናቸው ያላዋቂ አዋቂዎችን እናፈራለን። እነሱንም እንደኛ ያላዋቂ አዋቂነትም ተብትቦ ማህበረሰብ በሚኮራበት ባህል በተባለ ባቡር ሁላችንንም ፍጻሜ ወደ ሌለው እንጦሮጦስ ይዞን ይወርዳል። ከዚህ ወረርሽኝ የተረፉ ጥቂት ደፋርና እምቢባይ በጥያቄ አስጨናቂ ነፍሶች እስኪገኙ ማህበረሰብን ካላዋቂ አዋቂነቱ የሚያባንኑ። ነገር ግን ልጆች አላዋቂዎች ስለሆኑ ማን ይሰማቸዋል? አላዋቂ የሚባለው ጠያቂ፣ አዋቂው ደግሞ የማይጠይቅ መሆኑ አንዱ የሕይወት አሳዛኝ ገጽታ ሳይሆን አይቀርም። በእርግጥም ድንቅ ነው። ጥያቄ አቁመው በቁመት ስላደጉ ብቻ አዋቂ የሚል የክብር ስም በዕድሜያቸው ብቻ ለገፉ ሕፃናት እንደ ካባ ሲደረብ። እነ ሰሎሜ አክስት ቤት ሲደርሱ በሩን የከፈተላቸው በቅርቡ የሰሎሜ አክስትና ባሏ ወደ ወለጋ ዘመድ ጥየቃ ሄደው ያመጡት የሩቅ ዘመድ ልጅ የሆነው ደንዴሳ ነው። እነ መላኩም ገብተው ትንሽ ተጫውተውና መክሰስ ቢጤ በልተው የሰሎሜን አያት ይዘው አመሻሹ ላይ ወደ ቤት ተመለሱ። ቤት ሲገቡ ብርቄ ጓዳ እራት ለማዘገጃጀት ጉድ ጉድ ትላለች። እንደ ገቡ ሶስና ሮጣ ቴሌቪዥኑን ከፍታ ከዛም ወደ መኝታ ቤቷ ሄዳ ልብሷን ቀይራ ከብርቄ ጋር ወሬ ጀመረች። ከዛም ሮጣ መታ ከሰሎሜ አያት ጋር ልፊያ ጀመረች። እሳቸውም እየሳቁ ትንሽም እየኮረኮሩ ተላፏት። ቀጥሎም መላኩ በፈተና ያመጣችውን ውጤት እየነገረችው ሁለቱም አሞጋገሷት። ሶስናም መላኩ ሸራተን ለዋና እንደሚወስዳት እየዘለለች ማውራት ቀጠለች። የቤት ሥራዎቿን እንድትሠራ ነግረዋት ስትቀመጥ መላኩና የሰሎሜ አያት ጨዋታቸውን ቀጠሉ። በወሬ የቤተሰብ ጉዳይ ተነሳና መላኩን ስለ ቤተሰቦቹ አንዳንድ ጥያቄዎችን ይጠይቁት ጀመር። መላኩም በጠቅላላ የሚያውቀውን አሁን እያሰበ ያለውንም ነገር ሁሉ አጫወታቸው። የነገራቸው ነገር
ያልጠበቁት ሆነባቸው ፍለጋውን ከመቂ ለመጀመር ያቀደ መሆኑን ሲነግራቸው በሐሳቡ ተስማምተው የበኩላቸውን ምክር ሰጡት። ያለፈበት የሕይወት መንገድና አሁንም አንድም የሚያውቀው የሥጋ ዘመድ የሌለው መሆኑን ሲያውቁ አንጀታቸው እየተንሰፈሰፈ እንዲህ አሉት። ዝምድና ቋንቋ ነው። ደግሞም ልጄ እኛም ቤተሰቦች አይደለን? አምላክ እርሱ እግዚአብሔር ይቅደምልህ። መቼም ከባድ ነው፣ ግን ልብ ካለ መንገድ አለ። የአሁኑ አርብ ነው ታዲያ መቂ መሄድ ያሰብክ? አዎ ልክ ነው ማማ፣ አርብ ነው። እንደነገርኩት አክስቴ ስልክ ኦፕሬተር እንደነበረች ነው የማውቀው። እስካሁን መቼም ጡረታ ወጥታ ይሆናል፣ ግን ያው ትንሽ ከተማም ስለሆነች አንድ ፍንጭ አላጣም ብዬ ነው ብሎ እንደለመደው ወለሉን በእግሩ መታ መታ እያደረገ ዝም አለ። እዚህ ያሉትን የእናትህን ዘመዶች ምንም ልታገኛቸው አልቻልክም? አዎ ሞክሬ ነበር። አሁን እዛ ሰፈር ያሉ ሰዎች የሚያውቋቸው አይመስሉም። ያው አያቴን የሚያውቁ ሰዎች ቢኖርም አጎቴ ግን የት እንደገባና ምን እንደሆነ በትክክል ሊነግሩኝ የሚችሉ ሰዎችን አላገኘሁም። የአባቴ ጉዳይ ግን ጭራሽ ውልም የለው አለ ወደ እርሳቸው እያየ። አይ እሱ ያውቃል፣ አይዞህ። ምናልባት እናትህ እኮ ለአክስቴ የነገረቻቸው ነገር ስለሚኖር አንድ አክስትህን ካገኘህ ስለ አባትህ ደግሞ አንድ ፍንጭ እዚያ ታገኝ ይሆናል። እኔም እንደ እሱ ተስፋ እያደረግኩ ነው ብሎ ሊቀጥል ሲል ሶስና ደብተሯን ይዛ ጥያቄዋን ለማቅረብ አጠገቡ ቆመች። እሱ ሶስናን ማስረዳት ሲጀምር ወይዘሮ መገርቱም እስኪ ብርቅ የላት ብለው ወደ ጓዳ ገቡ። ትንሽ ቆይተው ብርቄ ራት አቀረበችና በልተው ጥቂት ከተጫወቱ በኋላ መላኩ ወደ ቤቱ ሄደ። አርብ በ12 ሰዓት መንገዱ ሳይዘጋጋ ከአዲስ አበባ ወጣ። መንገዱ ውር ውር ከሚሉ ጥቂት ሰዎች በቀር ባዶ ነው። ምንም ትራፊክ ሳይገጥመው በአጭር ጊዜ ደብረ ዘይት ቁርስ ለማድረግ ፒራሚድ ሆቴል ደጃፍ መኪናውን አቆመ። ፍርፍር በሻይ የሚወደው ምግብ ነውና እሱን ቀማምሶ ውሃውን እየተጎነጨ ጉዞውን ብዙም ሳይቆይ ቀጠለ። ሞጆ ላይ ሲደርስ ዋናው መንገድ ተበላሽቶ ኖሮ በከተማ ውስጥ አለፈ። ከተማዋ ከማርጀቷን በላይ በቁሟ የምትፈርስ ትመስላለች። ሰው ከቀን ወደ ቀን መብዛቱ ያስታውቃል። የከተማዋ ውበት ግን መጠው የተፉት አገዳ ይመስል ተጨራምቷል። መጎሳቆሏ ይታወቃል። የቆዳ ፋብሪካዎች የሞጆን ወንዝ ተከትለው ተሰርተዋል። አብዛኛው ሰው በአነስተኛ ንግድና በፋብሪካ ሥራ ነው የሚተዳደረው። ከ50 ዓመት በፊት ከጃፓኖች ጋር በሽርክና የተከፈተው የመጀመሪያው የሀገሪቱ የናይለን ጨርቃጨርቅ ፋብሪካ የሚገኘው እዚሁ ከተማ ነው። ሞጆን ካለፈ በኋላ አየሩ ቅልል ያለ፣ የመኪናውን ብዛት ሳሳ ያለ ስለሆነ ዘና ብሎ ነዳ። በአንድ ወቅት ጥቅጥቅ ያለ ጫካ እንደነበር የሚነገርለት ከሞጆ ሐዋሳ ያለው መንገድ ከጥቂት እዚያና እዚህ ከተራረፉ ግራርና መሰል ዛፎች በቀር እርቃኑን ቀርቷል። ቆቃና ዝዋይ መግቢያ ላይ ያሉት አረንጓዴ ዛፎችም በአካባቢው ያለው ውሃ ያተረፋቸው እማኝ ምስክሮች ይመስላሉ። አሁንም በመንገዱ ግራና ቀኝ ያሉትን ከሰል ነጋዴዎች ሲመለከት ትርፍራፊዎቹንም ዛፎች እንደማይምሯቸው አስቦ አዘነ። እንደ ሞጆ ያሉ ትናንሽ ከተሞችን ያቆረቆዘውም ሆነ ተንጣሎ የነበረውን አገር ደን ያወደመው ተፈጥሮ ብቻ ነው ብሎ ማሳበቡ ብዙም አያስኬድም። ሕዝብ አልሚም አጥፊም ነውና፣ ሕዝብን ደግሞ አጥፊም አልሚም የሚያደርገው አስተሳሰቡ ነው። ይህም ከአእምሮ የሚመነጨው የምናቡ ውጤት የሆነው የአኗኗር ዘይቤውና የኑሮ እሴቱ ድምር ነው። የዛሬ 50ና 60 ዓመት እንኳን አካባቢውን ሸፍኖ የነበረው ደን የት ገባ ብሎ አለመደንገጥና የቀረችውንም እንደ ጠላት ገንዘብ መንጥሮ ማጥፋት ምን ሊሆን ይችላል? ምናልባት ድህነት ሊሳበብበት ይችላል። ግን ለምን ድሃ ሆንን ብሎ መጠየቅ ያስፈልጋል። ድሃ ስለሆንን ነው የሆነው ወይስ ባስተሳሰባችን መደየታችን ነው ድሃ ያደረገን?
ከተማውን ያቆረቆዘውና ገጠሩን ያራቆተው የተፈጥሮ ብቻ ሳይሆን ያስተሳሰብም ቀውስ ነው። ቅድሚያ መፈወስም ያለበት የተቃወሰው አስተሳሰባችን እንጂ የሚያለቅሰው ከተማና ዱሩ አይደለም። መቂ ከተማ መግቢያው ላይ ሲደርስ ልቡ ድንግጥ ጭንቅ አለበት።